ሁሉንም ነገር ነግሮኛል። ግን ደግሞ ለሷ አልነገራትም። ስለዚህ እውነት ሊሆንም ላይሆንም ይችላል። እሱን ለማጣራት አስቤ ነው። እሺ ማን እንበልሽ ባክሽ? ኤፍቢአይ ወይስ ሞሳድ? ማን እንበልሽ? ግን አንቺ እውነት አክስቱ ነሽ? ምንድነው ይሄን ያህል የነሱ አብሮ መሆን ያናደደሽ? ቆይ የባል ዘመድ ስትባሉ አንድ ሰው እንኳን ጤነኛ የለም? አፍሽን ዝጊ ወደዛ። በማታውቂው ነገር አትፈትፍቺ። ሰሚኛለሽ? የነገሩን ጫፍ ይዘው የሚፈተፍቱ ሰዎች በጣም ያስጠሉኛል። እሺ እስኪ አንቺ ከስር ከመሰረቱ የምታውቂው ሰው አስረጂ። እንዴ ለምን አስረዳሻለሁ? ግን አንድ ነገር ልንገርሽ፣ በቅዱስ ህይወት እንዲች ብለሽ ጥልቅ እንዳትይ። መፍታትም ካለባቸው ራሳቸው ይፈቱታል። አጉል መተሽ ልወደድ አትበይ። ስለማታውቂ ነው እንጂ ማንም ወደደኝ ጠላኝ ህይወቴ ላይ ለውጥ የሚያመጣብኝ ሰው አይደለሁም። ለማንኛውም መቼ ነው የምትሄጂው? እንዳንቺ የለማ እዚህ ብኖር ራሱ አይደብረም። ራኬብ ሰኒ በውሎ አግብቶ መምጣት አልዋጥልሽም ብሏታል። የሆነብሽና የተፈጠረውን ነገር አስረጂ ብትላትም እህቴ ተገድጄ ነው በማለት አንዳንድ ነገሮች መሸፈን ፈልጋለች። ራኬብ ለጥያቄዋ አጥጋቢ መልስ ስላላገኘች ወደ እነ ቅዱሴ ቤት አምርታለች። ጽናት ከባለቤቷ ጋር አሁን ላይ ሰላም የፈጠረች ትመስላለች። ትንሿን ካባረረች በኋላ አዲስ ሰራተኛ ይምጣለች ብትባልም በዚህ በፊት ስሰራ ስለነበር አይከብደኝም አልፈልግም ትላለች። ትንሿ ከነ ጽናት ቤት ወጣም ተድበስ ስለሌላት ጎዳና ላይ ነበር የተቀመጠችው። በዚህ መሃል ታዲያ ጎረምሶቹ ሲያስቸግሯት እንመለከታታለን። ሰላም እንደምናላችሁ አድማጭ ተመልካች የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ራኬብ ሰኒን ጥላ ከወጣች ቆየት ብላለች። እናም አማራጭ ስለላት አሁን ላይ ምግባባው ሰው እሱ ብቻ ነው በማለት ወደ ቅዱሴ ቤት ማምርታ ነበር። ትዝታ ለቅዱሴ አጥብቃ ስለምትጨነቅለት አሁን ላይ ራኬብም ማንም ቢሆን ሰዎች የሚቀርቡ ሊጎዱ ፈልገው ሊሆን ስለሚችል ጥንቃቄ አድርግ በማለት ትመክረዋለች። ራኬብም የምትሄድበትና የምትግባባው ሰው ስለሌላት ትንሽም የምትግባባው ቅዱሴን ስለሆነ እሱ ይሻላል በማለት ወደ ቤቱ ብታንጃብብም ትዝታ ግን ልታስገባት አልቻለችም። መጥፎ ቃላቶችን ስትወረውርባት እንግዲህ እየተናደደችም ነበረ። እኔ እኮ ባለፈው ስልኩን ያስኩት ሁለቱ ሰላም ጋር እንዲታረቁ ብዬ ነው እንጂ መጥፎ ነገር አስቤ አይደለም ብትላትም ትዝታ ግን ነገሩን በቀላል ልታየው አልፈለገችም። ሆን ብለሽ ስልኩን ለመስረቅ ፈልገሽ ነው እንጂ እነሱ ቢታረቁ ባይታረቁ አንቺ ምን አገባሽ? ምን ቤት ነሽ? በማለት መጥፎ ቃላቶችን ስትወረውርባት ራኬብ ክፉኛ ተናዳ ስለሆነ ለመምታትም ቃጣትም ነበር። ታዲያ የነሰኒ ጠላት እሷ ጋር ፍቅር መሆን ስለፈለገ ራኬብን የማጠምድበት መንገድ ይህ ነው ብሎ አሁን አቅጣጫውን ቀይሮ ይገኛል። እነሰኒ ያልያዛ ልጨበጥ ሲሉት በራኬብ እየመጣባቸው ነው። ፎቶም እያነሳ እየላከላት ይገኛል። ሰኒም የተላከላትን ፎቶ በማየት በእኛ ምክንያት አሁን ላይ እህቴ ምንም አይነት ጉዳት እንዲደርስባት አልፈልግም በማለት ለጆከር እያሳየችው ነው። ጆከርም የተለያዩ መለዎችን እየፈጠረ እሷን ለማረጋጋት ቢሞክርም ሰኒ ግን በፍጹም ልትረጋጋ አልቻለችም። በእህቴ ቀልድ የለም በእህቴ እንዳይመጣብኝ በማለት እየተናደደች ነው። ሰኒና ጆከር መጋባታቸው ጓደኞቻቸውን ግራ አጋብቷል። አሁን ላይ እነምሩ ግራ ገብቷቸው ይገኛሉ። ወደሽ ነው ወይስ ሳትወጂ ነው ያገባሽው በማለት በጥያቄ ያፋጠጧት ነው። ሰኒም ጥያቄዎችን ከማብራራት ይልቅ እንባ እየቀደማት ይገኛል። ይህን ነገር ያደረኩት ተገድጄ ነው፣ ግን ደግሞ ወድጄና ፈቅጄ ነው በማለት ግራ በሚያጋባ መልስ ስትመልስላቸው እነሱም ግራ ተጋቡ። ሩም ጓደኛዬን ጠንቅቄ አውቃታለሁ ሆይ እሷ የባሰ ነገር ገጥሟት ካልሆነ በትዳር ላይ እንደዚህ ቀልድ እንደማታቅ ጠንቅቄ አውቃለሁ። ስለዚህ የሆነ ነገር እኔ የማላውቀው ታሪክ አለ በማለት አጣብቂኝ ውስጥ ገብታለች። ለነኪራ ብላ የከፈለችው ዋጋ ቀላል አይደለም። አሁን ላይ ህይወቷ ምስቅልቅሉ ወጧል። እያለቀሰችና እያነባች ለማን መናገርና ለማን ህይወቷን ማካፈል እንዳለባት ግራ የሚያጋባ ሆኗል። ጆከርም በእኔ ምክንያት ነው ህይወትሽ ምስቅልቅሉ የወጣው፣ እኔ ባላግትሽ ኑሮ እንደዚህ አትሆኝም ነበር በማለት ብቻ በተደጋጋሚ ከጎኗ እንዲገኝ ይፈልጋል። ግን ደግሞ አልተሳካለትም። በኩል በድንገት ወደ ውጭ ሀገር የወጣው ክብሮን መጣሁልሽ ፍቅሬ እያለ እያንጃበበ ወደ ሰኒ እየመጣ ይገኛል። ሰኒ ነገሮቿ ሙሉ በሙሉ እንቆቅልሽ ሆነውባታል። ለማን መናገር እንዳለባት ግራ የተጋባች ትመስላለች። ጧት ከእንቅልፉ ሲነቃ ወደ ቢሮ ለመሄድ ፈልጎ ነበርና ፍቅሬ ደህና አደርሽልኝ በማለት ግንባሯን ከሳማት በኋላ ቁርስ ደርሷል ወይ በማለት ይጠይቃል። እኔ ከስንት ሆናለሁ በቃ ችግር የለውም እኔ ቁርስ ከውጭ ስለምበላ አትጨናነቂ በማለት ቁጭ በይ እስኪ ብሎም ጠይቋት ነበረ። ካልሆነ የሚደክምሽ ከሆነ ሰራተኛ ይምጣልሽ ይላታል። እናትም እንዳጨርሰው ከዚህ በኋላ ስራውን የምሰራው ራሴ ነኝ፣ ቀስ እያልሁ ለምደዋለሁ። ስለዚህ ከዚህ በፊት ቤቱን የሚያስተዳድረው እኔ ነኝ፣ አሁንም ሰው አልፈልግም በማለት ትደመድማለች።
ኪራም ባለቤቴ ሆነሽ ቁስቅልቅል እንድትይብኝ አልፈልግም። ከስራው እየስመጣ ፏፈሽ ብለሽ እንድትቆየኝ እፈልጋለሁ ሲላትም በቃ ማታ ስትመጣ ፏ ብዬ ቆይሃለሁ ትለዋለች። ባለቤቷን ከሸኘች በኋላ አሁን ላይ ደስተኛ እንደሆነች ለብቻዋ እያወራችም ነበር። አየህ አይደለ እኔ ምልህን ስመኛልሁ ለዚህ ነው የቤታችን ሰላም ተመለሰ በማለት ፈጣሪዋን አመሰገነች። ሰኒ ክፉኛ ተናዳ ስለነበረ የጣቷን መርፌ ከኪሱ ካወጣች በኋላ ጀርባውን ልትወጋው ችላለች። እንግዲህ ጆከር እያለች እየጠራችው ጆከርም ምንም እንደማያደርግ ግራ ገብቶት እየተመለከተም ነበር። ራኬብ ከነቅዱሴ ቤት ከገባች በኋላ ጥሩ ነገር አልገጠማትም። ትዝታ አንቺን አየሁ አውሬ አየሁ ብላታለች። ራኬብ የቻለችውን ሁሉ ለማስረዳት ሞክራ ነበር። ባለፈው የቅዱሴን ስልክ የያዝኩት ከሰላም ጋር ላስታርቃቸው ነው ብትላትም እሷ ግን አላምንሽም ብላታለች። ሩና ሰኒ ያለውን ነገር እያወሩ ይገኛሉ። አሁን ላይ ምን አይነት አጣብቂኝ ውስጥ ሆነሽ ነው ይህንን ውሳኔ የወሰንሽው በማለት ብዙ ነገር ብትጠይቃትም ግን ነገሩ ከባድ ስለሆነባት አሁን ላይ አብራርታ ነገሮችን ግልጽ አርጋ ለጓደኞቿም ሆነ ለእህቷ ለመናገር ከበድ ብሏት ትገኛለች። ብቻ ምንም ነገር አትጠይቂኝ እንደሞ በጣም ስለከፋይ ከጎኔ እንድትሆኚ እፈልጋለሁ በማለት ቃል ማስገብታታለች። ምንም ሆነ ምን ከጎንሽ ነኝ በማለት ቃል ትገባላታለች። ወደ ቤቱ ከመጣ በኋላ ደስ ብሎታል። ሰኒን ለማግኘት የጓጓም ይመስላል። እንግዲህ ህሊና አለቀቀችውም። የቆጤባቱን ስትቀባጥርለትም ነበር። እንዴት መጣ ለምን መጣ ሰኒን ማግኘት ይመስልሻል ፍቅሬና ፍቅያለው በማለት ብዙ ነገር ቢያወራትም አይ ነገሩ ጥሩ አይመስለኝም በማለት እንግዲህ ጫፍጫፉንም ነግረዋለች። አቷን ሰምተው ጽናትን መምሩም አብረው ከበብለው እያወሯትም ነበር። እኛ ችግራችን ተናግረን ሚስጥራችን ሁሉ ዘርግፈን አብረን የምናወራ ስለምንዋደድ ነው ይባባላሉ። ለጥያቄዋ መልስ ስላጣች አንቺ ግን ድብቅ እየሆንሽብን ነው በማለት ያለውን እውነት ታፈርጠዋለች። ብቻ የሆነና የተፈጠረውን ካወሩ በኋላ በሰው ትዳር እኔ ገብቼ ህይወት የተመሰቃቀለ ትላለች። ጽናትም አፈፋ አድርጋ ምን ለማለት ፈልገሽ ነው ብትላትም ነገሩን ግን ግልጽ ልታረግላት አልቻለችም። በቃ ምግብ ላቅርብላቸው ተውት እሱም በማለት ጥላቸው ወደ ኩሽና መራች። እሌና ቡናዋን እያፈላች ትገኛለች። አሁን ላይ ጽናት ወደ እነሰኒ ቤት ስለሄደች እንግዳውን እሷ ናት የምታስተናግደው። በወሬዋ መካከልም ሰኒን ደብለቅ ስለምታረጋት ክብሮን ደስ ብሎት ብቻ እስከሚያገኛት የጓጓም ይመስላል። ናሆምና ኪራ ነገሩን ሚስጥር ማድረግ ፈልገዋል። ሰኒ ስላገባች ክብሮን ወደ እሷ ቤት እንዲሄድ አልፈለጉም። ብቻ የተለያዩ ስበብ እየደረደሩ ይገኛሉ። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።